ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሁለተኛ ክፍል ፕሮግራማችን በቀጥታ ትኩረት የምናደርገው የሁሉንም ክለቦች የዝውውር መረጃ በዚህ ፕሮግራም አሁን ላይ ያለውን መረጃ የምናጋራችሁ ነው የሚሆነው። እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በትናንትናው ዕለት ጥሪያችንን አክብሮ የረጅም ጊዜ አድማጫችን ከቻናላችን ጋር ለረጅም ጊዜ ድጋፍ እያደረገ ቻናላችንን እያገዘ ቆይታ ያደረገው ኢዩኤል በትናንትናውም ዕለት በሱፐር ቻት ለቻናላችን ድጋፍ አድርጓል። ኢዩኤልን ከልብ እያመሰገንን ሌሎቻችሁም ለቻናላችን የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን የመጀመሪያ ትኩረታችን የሚሆነው በቀጥታ እስቲ ከማንቸስተር ዩናይትድ አሁን ላይ ካሉ መረጃዎች ጋር በተያያዘ በማንቸስተር ዩናይትድ ዙሪያ እየወጡ የሚገኙትን መረጃዎች ከሚዲያ ጋር ተያይዞ የሚዲያ ምንጮችንም እያጣቀስን በዚህ ፕሮግራም እስቲ ማንቸስተር ዩናይትድ ባለፉት 24 ሰዓታት ከማንቸስተር ዩናይትድ ጋር በተያያዘ የወጡትን መረጃዎች እንመልከት። ከዛም በኋላ ወደ አርሴናል፣ ቼልሲም በተጨማሪም ሪያል ማድሪድን፣ ማንቸስተር ሲቲ፣ ሌሎች የዝውውር መረጃዎችንም አብረን እናነሳለን። እስቲ በመጀመሪያ ከማንቸስተር ዩናይትድ እንጀምር። በማንቸስተር ዩናይትድ ዙሪያ የተሰሙ መረጃዎችን በትናንትናው ዕለት በሰፊው ለእግር ኳሱ ቤተሰብ አነጋጋሪ ሆኖ በመረጃ በኩል የወጣው ማንቸስተር ዩናይትድ የፓሪስ ሴን ጀርሜኑ አማካይ ዘይር ኤርሜ ላይ ስላለው ጠንካራ ፍላጎት በበርካታ የማንቸስተር ዩናይትድ የመረጃ ምንጮች ሲዘገብ ቆይቷል። ምሽት ላይ ምንም እንኳን ፋብሪዚዮ ሮማኖ ከዚህ ጋር በተያያዘ የወጣው መረጃ አሁን ላይ ፓሪስ ሴን ጀርሜን የአማካይ ክፍሉን ፕላን የማደስ አዲስ ኃይል፣ አዲስ ጉልበት የማስፈረምን ፍላጎት የለውም። ሌላ ተጫዋችም ከስኳዱ የመልቀቅ ምንም አይነት ፍላጎት የለውም። ይሄ በሩመርስ ደረጃ ከማንቸስተር ጋር ስሙ እያያዝ እንጂ ዘይር ኤርሜ የሉዊስ ኤንሪኬ የረጅም ጊዜ እቅድ ነው በሚል ይሄን መረጃ እንግዲህ አስተባብሏል። አድምጣችሁ ይሆናል። ፋብሪዚዮን ጉዳይ ሲያስተባብል ነበር። ነገር ግን ማንቸስተር ኢቨኒንግን ጨምሮ ሌሎች ሚዲያዎችም ከዚህ ጋር በተያያዘ የማንቸስተር ዩናይትድን ስም ከዘይር ኤርሜ ጋር ማያያዛቸውን ቀጥለዋል። በሌላ በኩል ደግሞ በማንቸስተር ዩናይትድ ዙሪያ ከወጡ መረጃዎች መካከል የማኑ ኮኔ ጉዳይ አሁንም በስፋት በጣሊያን ሚዲያም እነ ፋብሪዚዮም አትሌቲክስ ትናንት አጠቃላይ ዲልሺት ዘገባው ላይ የዝውውር ዲልሺት ያው በየሳምንት አንድ ቀን ከሁሉም ክለቦች ጋር በተያያዘ ያለውን የክለብ ወቅታዊ የዝውውር መረጃን በተመለከተ በሚያጋሩበት ሰፊ ትንተና ላይ ማንቸስተር ዩናይትዶች የማኑ ኮኔ ተወካዮችን ማግኘታቸው፣ ፊት ለፊት መደራደራቸው፣ አሁን የተጫዋቹን ሁኔታ በተመለከተ ማንቸስተር ዩናይትድ ከሌሎች የእንግሊዝ ክለቦች በተሻለ ሁኔታ ሙሉ ኢንፎርሜሽኑ ሙሉ በተጫዋቹ በኩል ያለው ሁኔታን እንደሚገነዘብ እንደሚያውቅና በቀጣይ እንግዲህ ኦፊሻል አፕሮቾችን ከሮማ ጋር ለመጀመር ማቀዱን ነው እንግዲህ መረጃዎች እያሳዩ የሚገኙት። እንደ ላውረንስ ዊል ዘገባ ከሆነ ደግሞ የበለጠ ማንቸስተር ዩናይትድ አሁን አንድ አማካይ የማስፈረም እቅዱ
በጣም በገበያ ላይ ጠንክሮ እየሰራ እንደሆነና ከነዚህ መካከል ትኩረት ከተሰጣቸው በማንቸስተር ራዳር ውስጥ ከሚገኙ ተጫዋቾች አንዱ ማኑ ኮኔ ነው። ግን የዩናይትድ የመጨረሻ ኢላማ እንዳልሆነ ግን ገልጿል። ማኑ ኮኔ አንዱ ኢላማቸው ነው እንጂ የመጨረሻ ፕራዮሪቲ ታርጌት አይደለም ነው የሚለው ይሄ የአትሌቲክስ ዘጋቢ። እነ ፋብሪዚዮም በተመሳሳይ ይሄን ሀሳብ ቢያጋሩም ግን ዩናይትድ የበለጠ ጥረቱን አሁን ላይ እያካሄደ የሚገኘው ማኑ ኮኔ ላይ ነው እየተባለ ነው የሚገኘው። ነገር ግን በዚህ የዝውውር መስኮት እንደምታውቁት ማንቸስተር ዩናይትድ በተባለው ወይም በሩመርስ በወጣው ሁኔታ ከሆነ ማስፈረም ያለበት ተጫዋቾች ሌሎች ናቸው። ነገር ግን ለክለቡ ያስፈልጋሉ ያለውን ቁልፍ ተጫዋቾችን ከምንም ላይ ሩመርስ ሳይበዛ ስሙ በስፋት ሳይያያዝ ቴለመስን አንድሬ ሳንቶስንም ሳይጠበቅ ነው በፍጥነት ያጠናቀቀውና እንደነዚህ አይነት ዝውውሮች እንደሚኖሩ ይጠበቃል። ግን አሁን ላይ የማንቸስተር ዩናይትድ ስም በተደጋጋሚ ተያይዞ እየወጣ የሚገኘው ማኑ ኮኔ ነው። ግን ብቸኛ ተጫዋች አይደለም በአማራጭነት የተያዘው። ከዚህ በፊት ስንሰማ የነበረው ካርሎስ ባሌባ አለ፣ የበርንማውዙ ተጫዋች ወደ በኋላ የምናነሳው ትልቁ መረጃ አሌክስ ስኮት አለ። በተጨማሪ አንዳንድ ሩመርሶች ደግሞ ከታይም ሳይድ ብሩኖ ጊማሬስን ማንቸስተር ዩናይትድ ፍላጎት አለው የሚሉ ሩመርሶች አሉ። ስለዚህ የማንቸስተር ዩናይትድ እቅድ አንድ ማኑ ኮኔ ብቻ አለመሆኑን ነው ከአብዛኛው መረጃዎች መረዳት የቻልነው። ግን በማኑ ኮኔ በኩል ያለውን አፕሮች ግን በተጫዋቹ በኩል ማድረጋቸውን የታመኑ ሚዲያዎች እያረጋገጡ ነው የሚገኙት። በመጨረሻም ከማንቸስተር ዩናይትድ ጋር ተያይዞ የወጣው ሌላኛው መረጃ እንግዲህ የማንቸስተር ዩናይትድ ኢላማ የሆነው ሳማራቪል በትናንትናው ዕለት ከአልሂላል ጋር ዌስትሃም በ55 ሚሊዮን ፓውንድ ሲደመር 10 መስማማቱ ተሰምቷል። ኦርኒስተን ይህን ጉዳይ አረጋግጧል። የማንቸስተር ዩናይትድ በዚህ የዝውውር መስኮት የክንፍ ተጫዋች በተለይ ማርከስ ራሽፎርድን የሚለቁ ከሆነ ለማስፈረም ከያዟቸው እቅዶች መካከል አንዱ ሳማራቪል ነበር። ይሄ ተጫዋች ከአልሂላል ጋር ተስማምቷል። ምንም እንኳን በግል ባይስማማም ወይም ስምምነት ላይ እስካሁን እንደደረሰ ባይረጋገጥም ግን ዌስትሃምና አልሂላል መስማማታቸውን ተከትሎ ሮማም ጥረቱን ቀጥሏል። ክለብ ከክለብ ጋር ስምምነት ላይ ቢደርስም በተጫዋቹ በኩል ያለውን የሀሳብ ለውጥ ለማድረግ ክለቦች ይጥራሉ። ማንቸስተር ዩናይትድ ግን ማርከስ ራሽፎርድን ሳይሸጥ ዊንገር የማስፈረም ፍላጎት የለውም። ሁሉም ሚዲያ ላይ እየወጣ የሚገኘው መረጃ የሚያሳየው የበለጠ አሁን ከማርከስ ራሽፎርድ ጋር ሊዘልቅ የሚችልበትም እድል አለ። ክለቡ በተለይ ለተፎካካሪ ክለቦች የመሸጥ ምንም አይነት ፍላጎት የለውም። እንደምታውቁት ትናንትና አይስፖርትም ማንቸስተር ኢቪኒንግም ይዘው በወጡት ዘገባ መሰረት ይህን ተጫዋች ለማስፈረም የተለያዩ ክለቦች ቶትናምን ጨምሮ አርሴናልም ጨምሮ ጥያቄዎችን ለማቅረብ ቢዘጋጁ ማንቸስተር ዩናይትድ ግን ለተፎካካሪ ክለቦች የመሸጡን እቅድ ማንሳቱን ተገልጿል። ከዚህ በፊት ለቪላ ማንቸስተር ዩናይትድ በውሰት ሸኝቶ የተጫዋች እዛ ቆይታ ማድረጉ ይታወሳል። አሁን ቶትናም፣ ቼልሲና አርሴናል ይህን ተጫዋች አጥብቆ ቢፈልጉም የኦልትራፎርድ ኃላፊዎች ግን ለተፎካካሪ ክለቦች የመሸጥ ምንም አይነት ፍላጎት የላቸውም በማለት አይስፖርት የታይም ሳይድ ጋዜጣ ይህንን እውነታ አረጋግጫለሁ በማለት ትናንትና መረጃዎችን ይዞ ወጥቷል። ስለዚህ የሳመርቪል ጉዳይ በማንቸስተር ዩናይትድ በጥብቅ የሚፈለግ ተጫዋች ቢሆንም ግን አስገዳጅ የሆነ የማርከስ ራሽፎርድ ሽያጭ ለክለቡ አስፈላጊ ነው ማለት። ይሄ ሊሆን ደግሞ የሚችለው ከፕሪሚየር ሊግ ተፎካካሪ ክለቦች ውጪ ወይም ከፕሪሚየር ሊግ ውጪ ሽያጩ የሚካሄድ ከሆነ ዩናይትድ ዊንገር ለማስፈረም ወደ ገበያ ያወጣል። ምንም እንኳን እንደነ ሳንታ አሁና የፉቶ መርካቶ ዘጋቢዎች እንደሚሉት ከሆነ ማንቸስተር ዩናይትድ አሁን ላይ በእስማኤል ሳር ላይ ጠንካራ ፍላጎት አለ ቢሉ ፋብሪዚዮ ሮማኖ ይህን መረጃ አስተባብሏል። ማንቸስተር ዩናይትድ የግድ እዚህ ዝውውር ላይ ለመሄድ ማርከስ ራሽፎርድን መሸጥ አለበት የሚል አቋም ይዟል የፋብሪዚዮ መረጃዎች እንደሚያሳዩት ከሆነ። ስለዚህ በቀጣይ ይህም ሁኔታ በዩናይትድ በኩል ትኩረት የሚሰጠው ይሆናል። የዚህ ተጫዋች ቆይታም እስካሁን ድረስ
100% ባይረጋገጥም ከካሪክ ጋር የመስራት እድል ሊፈጠር እንደሚችል በዩናይትድ ሊቆይ የሚችልበት እድል እንደሚኖር እየተገለጸ ነው የሚገኘው። ይሄ ደግሞ በተለየ መልኩ ትኩረት ተሰጥቶታል። ስለዚህ በቀጣይ የምንመለከት ነው የሚሆነው። እስቲ እነዚህን ጋዜጦች በስክሪናችን ላይ በዛሬው ዕለት ለንባብ የበቁ የእንግሊዝ ትላልቅ ተነባቢ እውቅ ጋዜጦች ይዘው የወጡት ተጨባጭ መረጃ አለ። ለምሳሌ ዘ ታይምስ በግሬግ ጃኮብስ አማካኝነት አርሴናል አሁን ኦፊሻሊ ዳይሬክት ክለብ ከክለብ ጋር ከዚህ በፊት በአደራዳሪ አካላት መደረጉ ሲሰማ እንደነበር ታውቃላችሁ። አርሴናል በአደራዳሪ አካላት አማካኝነት ወይም ማዲቴሪያን በሚባሉት ግብዣ ተደርጎለት የአርቴታ ከፍተኛ ፍላጎትም አድናቆትም ያለው ለብራዚላዊ አማካይ ብሩኖ ጊማሬስ ኦፈር ለማቅረብ ጠረጴዛ ላይ ኦፈሮች ባይቀርቡ እንኳን ለኒውካስል 55 ሚሊዮን ፓውንድ ልናቀርብ ነው የሚል ጥያቄ አቅርበው በቃል ደረጃ ውድቅ ሆኖባቸዋል። ከዛም በኋላ በ65 ሚሊዮን ፓውንድም ለመደራደር ጥያቄ አቅርበው ተቀባይነት አላገኝም። አሁን ግን እንደ ዘ ታይምስ እንደ ግሬግ ጃኮብስ በምትመለከቱት ጋዜጣ ላይ እንደወጣው ዘገባ ከሆነ ግን አርሴናል በቀጥታ ዳይሬክት ክለብ ከክለብ ጋር ጠረጴዛ ላይ የቀረበ የውል ማፍረሻ ክፍያን ያካተተ ድርድር መጀመሩ አረጋግጫለሁ በማለት ነው ይሄ መረጃ ምንጭ ይዞ የወጣው። በግሬግ ጃኮብስ ብቻ አይደለም፣ በነገራችን ላይ ይሄ መረጃ ዘ ታይምስ ላይ ብቻ አይደለም የወጣው። በተጨማሪም የስኮትላንድ ታይምስ የዛሬ ዘገባ ላይም በተመሳሳይ አርሴናል ዝውውሩን ለማካሄድ እየተንቀሳቀሰ እንደሆነ የብሩኖ ጊማሬስን ጨምሮ፣ በተጨማሪም ዘ ታይምስም አርሴናል አሁን ብሩኖ ጊማሬስ የአማካይ ክፍሉ የመጀመሪያ ትኩረት የሚሰጠው ቅድሚያ የሚሰጠው የዝውውር ሂደት ነው በማለት በምትመለከቷቸው ጋዜጦች ላይ በዛሬው ዕለት በህትመታቸው ላይ አካተው እንግዲህ የብሩኖ ጊማሬስ ዝውውር ሂደት ዳግም በአርሴናል ቤት መጀመሩን ከኒውካስል ጋር አሁን ኦፊሻል ድርድሮች ተጀምረዋል ነው የሚሉት። ድርድር ስቴጅ ላይ ነው የሚገኘው። በዚህ ዘገባ ላይ ከተመለከትናቸው ነጥቦች መካከል አርሴናል አሁን ላይ ፋይናል አፕሮች ማለት ከአርሴናል በኩል ሊሻሻል ወይም ተጨማሪ ተሻሽሎ ሊቀርብ በሚችል ሁኔታ ሳይሆን የመጨረሻ ጠረጴዛ ላይ የውል ማፍረሻ ክለቡ ያቀረበው 75 ሚሊዮን ሲደመር 10 ሚሊዮን ፓውንድ እንደሆነ ዘ ታይምስ ላይ መረጃው ወጥቷል። ይሄ ማለት 75 ሚሊዮን ፓውንድ የተጫዋቹ የውል ማፍረሻ እንደ ብቃቱ ታይቶ የሚጨመር 10 ሚሊዮን ፓውንድ 85 ሚሊዮን ፓውንድ ፓኬጅ ለማቅረብ አቅርበው ድርድር ተጀምረዋል ነው። አሁን የድርድሩ ሁኔታ ተቀባይነት ያገኝ አድቫንስድ ስቴጅ ይሁን ገፍቶ ይሂድ ኒውካስል ጥያቄውን ውድቅ ያድርግ የታወቀ ነገር የለም። ግን ክለብ ከክለብ ጋር ድርድር መጀመሩን የሚገልጽ ዘገባ ነው እየወጣ የሚገኘው እና ከዚህ ጋር በተያያዘ በነገራችን ላይ ዘሳን ላይ የወጣው መረጃ ደግሞ ይሄ ኦፈር እንደማይሻሻል የተገነዘቡት ኒውካስሎች ጥያቄውን የመቀበል አዝማሚያ አሳይተዋል ነው የሚለው። ይሄ ደግሞ በቀጣይ ቀናት የዝውውሩን ሂደት ተመልክተው የሚወጡ ዘገባዎች ይኖራሉ ተብሎ ይጠበቃልና አርሴናል ዳግም እንደገና ሶስተኛና በቀጥታ በጠረጴዛ ዙሪያ ድርድር ላይ ያስቀመጣቸውን ኦፊሻል ኦፈር ማቅረቡ ነው በታመኑ የትላልቅ የእንግሊዝ ጋዜጦች ለረጅም ዓመት ያገለገሉ ዘ ታይምስን ጨምሮ የለንደኑ ትልቁ ጋዜጣ ይህንን በዛሬው ህትመቱ ላይ በእግር ኳሱ ዘርፍ የፊቱን ገጽ ትልቁን ትኩረት ያደረገው የብሩኖ ጊማሬስንና በብሩኖ ጊማሬስ ዝውውር የአርሴናልና የኒውካስል ድጋሚ ለድርድር ወደ ጠረጴዛ መቀመጣቸው ነው። እዚህ ዘገባ ላይ ከተመለከትናቸው ሌሎች ነጥቦች መካከል ከዚህ በፊት አርሴናል አፕሮች አድርጎ ውድቅ ተደርጎበታል በሚል መረጃ ግሬግ ጃኮብስ አረጋግጫለሁ እንዳለው ከሆነ በቃላት ደረጃ አርሴናል ጠየቀ ነው እንጂ አቀረበ አይደለም።
ጥያቄ 55 ሚሊዮን ፓውንድ ትሸጡልናላችሁ እናቅርብ የሚል ጥያቄ ሲያቀርቡ የኒውካስል አቋም ተጫዋቹ አይሸጥም፣ ነገር ግን በዚህ ዋጋ ደግሞ የበለጠ አይሸጥም የሚል አቋም ነው የያዙት። ስለዚህ አርሴናል ኦፈር አቅርቦ አይደለም ውድቅ የሆነበት፣ ጥያቄ ጠይቆ አይሸጥም፣ በተለይ በዚህ ዋጋ አይሸጥም በሚል ምላሽ ተሰጠው። ድጋሚ ለማሻሻል ጥያቄዎችን ለማቅረብ ጥረት ቢያደርጉም ተቀባይነት አላገኙም። አሁን ግን ሁለቱን ክለቦች ሊያደራድር የሚችል ክፍያ ይዞ የመጣ ይመስላል። ከኒውካስል ጋር ኦፊሻል ድርድር ጀምረዋል ነው የሚለው። ይቀበሉ ውድቅ ይሁን አድቫንስድ ስቴጅ ይሁን ምንም እዚህ ጋር የተጠቀሰ ነገር የለም። ግን ለአርሴናል ትልቁ በዚህ ዝውውር ላይ አድቫንቴጅ ተደርጎ ፖዘቲቭ ተደርጎ የተወሰደው የግል ጉዳይ ለአርሴናል አያሳስበው። ከተጫዋቹ ጋር በጥሩ ሁኔታ ቀረቤታቸውን አጠናክረዋል። ስለዚህ የኒውካስልን ሂደት አርሴናል በስምምነት የማጠናቀቅ ኃላፊነት ብቻና ብቻ ነው የሚጠበቅበት ነው ሁሉም ዘገባዎች ላይ እያሉ የሚገኙት። በቀጣይ እንግዲህ ይሄም ጉዳይ የበለጠ በዝውውሩ ላይ መረጃዎች ይወጣሉ ተብሎ ይጠበቃል። በዛሬው ግን የእንግሊዝ ጋዜጦችም ትልቁን የጋዜጦቻቸው የፊት ሽፋን ማድረጋቸውን ተከትሎ እኛም እንግዲህ በስክሪናችን ላይ በቴምብሌናችን ላይ ጊማሬስን አድርገነዋል። የሁሉንም የዝውውር መረጃዎችን ትኩረት ብናደርግም ግን የጊማሬስ ዝውውር ሰፊውን ሽፋን በእንግሊዝ ጋዜጦች አግኝቷል። ከሊቨርፑል ሽያጭ ጋር በተያያዘ ሌላኛው ትልቅ ሽፋን ያገኘው ጉዳይ ነው የብሩኖ ጊማሬስ ጉዳይና ስለዚህ በዛሬው ዕለት በነገ በቀጣይ ቀናት ተጨባጩ መረጃ በዚህ ብራዚላዊ የዝውውር ሂደት ላይ ግልጽ ይወጣል ተብሎ ይጠበቃል። ነገር ግን ታይም ሳይድ ያሉ ሪፖርተሮች እነ ሊ ሪደር የሚባሉ የታመኑ የታይም ሳይድ የክሮኒክ ጋዜጣ ጸሐፊዎች የሚሉት ኒውካስል ከ80 ሚሊዮን ፓውንድ በላይ ፊክስድ ፊ ማለት ሙሉ ክፍያ ተቆራርጦ የሚከፈለው ፊክስድ የሆነው የዝውውር ዋጋ ከቀረበለት ብቻና ብቻ ሊሸጥ የሚችለው ነው የሚሉት። ይሄ ክሮኒክ ዕለታዊው የታይም ሳይድ ጋዜጣ ነው የነ ሊ ሪደር ዘጋቢ ሪፖርተሮች የሚሉት። እነ ግሬ ጃኮብስ ደግሞ አሁን የኒውካስልን ፍቃደኝነት አርሴናል አግኝቷል ነው እየተባለ የሚገኘው። አሁን ባቀረበው ኦፈር አማካኝነት ለድርድር አስቀምጧቸዋል ነው። ይሄ ሂደት ወደ ምን ያክል ስቴጅ ይሄዳል? በቀጣይ መረጃዎችን ተከታትለን ኮንፈርሜሽኖች ሲወጡ ይዘንላችሁ የምንመጣ ነው የሚሆነው እና አሁን ያለው ተጨባጭ መረጃ ይሄ ነው። ከሌሊት ጀምሮ በስፋት በእንግሊዝ ትላልቅ ሚዲያዎች የወጡ መረጃዎች ይህንን የሚጠቁሙ ናቸው። እስቲ አሁን በቀጥታ ወደ ቼልሲ እንለፍና በትናንትናው ዕለት እንደተመለከታችሁት ቼልሲዎች ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ማስፈረማቸውን ኮንፈርም አድርገዋል። 17 ቁጥር እንደሚለብስ የ6 ዓመት ኮንትራት ሲደመር 1 ዓመት ሁሉንም ቅድመ ሁኔታዎችን አጠናቀው ሜዲካሉን አጠናቆ ኮንትራቱን በወረቀት ላይ ፈርሞ የቼልሲ ንብረት ሆኖ ኦፊሻሊ ሬጂስተር ተደርጓል። አስተዋውቀውታል ለቼልሲ ደጋፊዎች። ተጫዋቹም ወደ ቼልሲ በመምጣቱ ከኮል ፓልመር ጋር ስላለው እያንዳንዱ በርካታ ጉዳዮችን አንስተዋል። እንደምታውቁት እንግዲህ የእንግሊዝ ሚዲያ ከሚፈጥረው ንትርክ ከሚፈጥረው ይሄ ራይቨሪ መካከል በትልቁ የሚነሳው እንግዲህ የአንድ ከተማ ክለቦች በዝውውር በኩልም እንዲህ አይነት ፉክክሮችን ሲያደርጉ ልክ በጨዋታ መሃል የ3 ነጥብ ጉዳይ ላይ የሚያደርጉት አይነት ጡዘት ነው የሚፈጥሩት። ይሄን ልንረዳ ይገባል። በዝውውር መስኮቱ አሁን የቼልሲ ሞርጋን ሮጀርስን ማስፈረም አርሴናል ረጅም ጊዜ መደራደሩ ኮምፒቲሽኑን ያለውን እውነታን የእንግሊዝ ሚዲያ ጉዳዩን በዚህ ልክ ያጦዘው ልክ በሜዳ ውስጥ ያለውን ፉክክር በሚያጦዙት ልክ ነው። ሚዲያቸው ደግሞ የሚሸጠው ዜና ደግሞ በጣም ፓወር እንዳለው ታውቃላችሁ። በመላው ዓለም ተደራሽነቱን አሁን የሚሰጡ ኮሜንቶች የሚሰጡ አስተያየቶች ሁሉ ይሄ የእንግሊዝ ሚዲያ የተፈጠረው የዝውውር ኮምፒቲሽን እንደሆነ ልክ ሜዳ ውስጥ ያለውን አይነት ፉክክር ዝውውሩ ላይ ያመጡታል።
ያ ትርፋማው ውጤታማው በጣም ስኬታማው ሊጋቸው እስከሚጀምር ድረስ የዛን የሊግ ፉክክር እያጦፉት የሚመጡት ከእንዲህ አይነት የዝውውር ሂደት ጋር በተያያዘ በወቅቱ ያለውን ጉዳይ ደግሞ በተለያየ መልክ እየዘገቡት የተለያየ መልክ እያስያዙት በደጋፊዎች ውስጥ ቅሬታን ይፈጥራሉ። እነዛን ጉዳዮች ደግሞ በሰከነ መልኩ መመልከት ያስፈልጋል እና አሁን የሞርጋን ሮጀርስ ዝውውር መጠናቀቅን በዛሬው ዕለት የሳን ጋዜጣ ይኸው ተመልክታቸዋል። ከሞርጋን ሮጀርስ ጋር በተመለከተ ሞርጋን ፊማን በማለት ነው የገለጹት። ይሄ ምናልባት ይሄን አርዕስት ትረዱታላችሁ ብዬ አስባለሁ። ሞርጋን ፍሪመን የሚለውን ሞርጋን ፊማን በማለት ዘሳን በፊት ገጹ ላይ አስቀምጦ በርካታ ጉዳዮችን አንስተዋል። በጃክ ሮዝ አማካኝነት ይሄ የለንደን ኮረስፖንደር እንደሚለው ከሆነ የዚህ ተጫዋች ምርጫ የዝውውር ሂደቱን ቅልጥፍና የበለጠ አፋጥኖታል እያለ ነው የሚገኘው እና በፊት ገጻቸው ላይ ይህን ትኩረት ሲያደርጉ ልክ ሚዲያቸው የሚሸጠውን የመረጃን አቅም ነው የምትመለከቱት እና የሁለት ክለቦችን ስሜት በተለያየ መልክ ከፋፍሎ ከወዲሁ ራይቨሪን የመፍጠር ነው። ይሄ አሁን የባላንጣነት ስሜቱ በለንደናውያን መካከል መጀመሪያም አለ። የበለጠ ኮምፒቲሽኑን አሁን ለሊጋቸው የሚያሳድጉት በእንዲህ አይነት መልኩ ነው። የብሪቲሽ ኤክስፔንሲቭ ፕሌየር አንዱን የለንደን ክለብ ትቶ ወደ ሌላኛው የለንደን ክለብ መጣ፣ አንዱን ክለብ ከአንደኛው አስበልጦ መረጠ፣ በእንደዚህ አይነት ሁኔታ ብለው የሚያወጡት መረጃ የሊጋቸው ሽያጭ አንዱ ፓወር ነው። ይህን ደግሞ በደንብ ልንረዳ ይገባል። ምክንያቱም አንዱ ክለብ በፍጥነት እዚህ ዝውውር ላይ አጠናቀቀ፣ ሌላኛው ክለብ ለዚህ ዝውውር ይህን ያክል በጀት የመክፈል ፍላጎት ካላሳየ የዝውውሩ ሂደት ሁለት መልክ ይዟል ማለት ነው። ስለዚህ ይህንን በዚህ በኩል ልንረዳ ይገባል የሚለው ነው። በትናንትናው ዕለት ግን በጣም የምናመሰግነው ምርጥ በዚህ ልክ በጣም ተወዳጅ ምርጥ አድማጮች እንዳሉን የተገነዘብንበት በጣም ከልብ እነ ክንፈን በማመስገን ነው። እንግዲህ እዚህ ጋር ሀሳቤም መግለጽ እንፈልገውና በጣም ከልብ ለሰጣችሁት አስተያየት እናመሰግናለን። የቼልሲ በትናንትናው ዕለት የተደረገው ሌላኛው ጥረት እንግዲህ ለአሌክስ ስኮት በአርሴናል፣ በማንቸስተር፣ በሊቨርፑል የሚፈለገው ማንቸስተር ሲቲን ጨምሮ የበርንማውዙ አማካይ አሌክስ ስኮትን ለማስፈረም ቼልሲዎች 64 ሚሊዮን ፓውንድ አቅርበው በፍጥነት ውድቅ መደረጉን ቶክ ስፖርት በአሌክስ ኩክ አማካኝነት ኤክስክሉሲቭ ኒውስ ማጋራቱን ተመልክታቸዋል። በዛ ዘገባ ላይ የወጡ ነጥቦች እንግዲህ ትናንት ከሰዓት ትልቁን ሽፋን በስካይ ስፖርትም በአትሌቲክስም ሁሉም ሚዲያ ማለት ይቻላል የበርንማውዝ ይህን ተጫዋች ለማቆየት ያቀረበው አዲሱን ውል 100% ውድቅ አደረገ። ይሄ ውል ደግሞ ለየት የሚያደርገው የበርንማውዝ ትልቁ ተከፋይ ለማድረግ 110,000 ፓውንድ ይህን ተጫዋች የሚያገኘውን ደሞዝ ለመክፈል በርንማውዝ አቅርቦ በቀጥታ ተጫዋቹና ተወካዮቹ ውድቅ አድርገዋል። ነገር ግን የተጫዋቹ ተወካዮች በአብዛኛው ቤተሰቦቹ መሆኑን ተከትሎ በርንማውዝ እንዳሳወቃቸው ከሆነ ተጫዋቹ ጥያቄያችንን ተቀበለም አልተቀበለም፣ ኮንትራት አደሰም አላደሰም፣ በዚህ የዝውውር መስኮት ተጫዋቹን የመሸጥ ምንም አይነት ፍላጎት የለንም ብለው ደግሞ በርንማውዞች የራሳቸውን አቋም አሳወቁ ተብሎ ቀን ላይ በጣም መነጋገሪያ አርዕስት ሆነ። አሌክስ ስኮት በጭራሽ ኮንትራት የመፈረም ፍላጎት እንደሌለው በመግለጽ ሙሉ በሙሉ የበርንማውዝን ጥያቄ ይሻሻልልኝ፣ አይበቃኝም ወይም አንሷል በሚል አይደለም ጥያቄያቸውን ሙሉ በሙሉ ውድቅ ያደረገው። ይሄ ደግሞ ሌላ መልክ ይዞ ተጫዋቹ የመልቀቅን ፍላጎቱን ያንጸባረቀበት ነው ሲባል ቆይቶ ምሽት ላይ ቼልሲ 64.5 ሚሊዮን ፓውንድ አቀረበ። በርንማውዝ በፍጥነት ጥያቄው ውድቅ አደረገ። ቼልሲ ያቀረበው ክፍያና በርንማውዝ ተጫዋቹን ለመሸጥ እንኳን ቢያስብ ለመደራደር በሬል ከፍት የሚችለው 80 ሚሊዮን ፓውንድ የሚከፍል ክለብ ከመጣ ብቻ ነው በማለት በአቋማቸው ጸንተው የቼልሲን ጥያቄ ውድቅ አድርጓል። ስለዚህ ቼልሲ በቀጣይ እዚህ ተጫዋች ላይ ገንዘብ ጨምሮ አሻሽሎ
ወደ ተጫዋቹ ይመጣል ወይ አብረን በጋራ የምንመለከተው ነው። ነገር ግን አሌክስ ስኮት እንደሚለው ከሆነ ይቅርታ፣ አሌክስ ስኮት ተጫዋቹ ነው። አሌክስ ኩክ የቶክ ስፖርቱ ዘጋቢ እንደሚለው ከሆነ ቼልሲ ወደዚህ ዝውውር ሊመለስ የሚችለው ይሄን ሂሳብ በመንካት ወይም ይሄን ሂሳብ በማሻሻል ሳይሆን እዚህ የዝውውር ሂሳብ ላይ ተጫዋች ጨምሮ ሊመጣ ይችላል ብሎ ግምቱን አስቀምጧል። ይሄ ደግሞ ምናልባት በዚህ የዝውውር መስኮት ቼልሲ ለመሸጥ ካሰባቸው ተጫዋቾች መካከል አንዱ የሆነውና ባለፈው የጥር የዝውውር መስኮት ወደ ዌስትሃም በዴድላይን ዴይ ተዘዋውሮ ቀሪ የውድድር ዓመትን በዌስትሃም ያሳለፈውን ዲሳሲን የዝውውሩ አካል ለማድረግ ምክንያቱም በርንማውዝ በወቅቱ ለቼልሲ ያቀረበው የውሰት ውል ከዌስትሃም አነስተኛ ስለነበር ቼልሲ የዌስትሃምን ፍላጎት ነበር የተቀበለው። ስለዚህ ቼልሲዎች በድጋሚ ይህን ዝውውር ለማካሄድ አሁን ላይ 17 ሚሊዮን ፓውንድ የዝውውር ክፍያ የተተመነውን ዲሳሲን የዝውውሩ አካል በማድረግ ይህን የዝውውር ክፍያ ሳያሳንሱ ወይም ሳይጨምሩ በድጋሚ ለማቅረብ ቼልሲዎች አስበዋል። ግን ፉክክሩ ለቼልሲ ቀላል አይደለም። ምክንያቱም አርሴናል በጣም ጠንካራ ፈላጊ ነው። ምንም እንኳን በብሩኖ ጊማሬስ በኩል ያለው አቋም የጸና እንደሆነ እዛ ጋር ቢገለጽም ግን አሌክስ ስኮት ሌላኛው የአርሴናል ትኩረት ነው። ሲቲም ይፈልገዋል እየተባለ ማንቸስተር የበለጠ ይፈልገዋል ይባላል። ግን ዩናይትድም 80 ሚሊዮን ፓውንድ የመክፈል ፍላጎት የለውም። ሁሉም ክለብ አቋማቸው ግልጽ ነው። አሌክስ ስኮት 2 ዓመት ኮንትራት የቀረው የ21 ዓመት አማካይ ይሄን ያክል ክፍያ ለመክፈል ፍቃደኛ አይደለም። ግን ተጫዋቹ ላይ ያላቸው ፍላጎት ጠንካራ ነው። አሁን ግን ቼልሲ የበለጠ ሂሳብ አቅርቦ ተደራድሮ ግን ጥያቄው ውድቅ እንደሆነበት ተገልጿል ማለት ነው። በቼልሲ በኩል እንግዲህ ሌላኛው የተሰማው መረጃ አሌሃንድሮ ጋርናቾን ይመለከታል። ቼልሲዎች አንድ ሊስማሙበት የሚችለውን መመዘኛ ያለውን የዝውውር ጥያቄ ከወደ አስቶን ቪላ እንደቀረበላቸውና ቼልሲም ይሄን ጥያቄ እየተመለከተ እንደሆነ ተገልጿል። ጥያቄው እንግዲህ አስቶን ቪላ ጋርናቾን ለማስፈረም የውሰት ውል ነገር ግን የ40 ሚሊዮን ፓውንድ የቋሚነት ውል ያካተተ የውሰት ውል ለማቅረብ ይሄ ግን ኦብሊጌሽኑ ተግባራዊ የሚሆንበት መመዘኛ የበለጠ በቼልሲ አድቫንቴጅ የተያዘ ነው። ለምን እንደምታውቁት ቼልሲ ለየትኛውም ክለብ ውሰት የመልቀቅ ፍላጎት የለው፣ የቋሚ ሽያጭ ነው። ሮማም 44 ሚሊዮን ዩሮ ውሰት ውል አቅርቦ ግን ኦብሊጌሽኑ በሮማ ሳይድ ያለ ነው። ይህን ተጫዋች ልናቆየው ምንችለው የሻምፒየንስ ሊግ ተሳታፊነት እንደዚህ አይነት ቁጥሮችን እንደዚህ አይነት መመዘኛዎችን ካሟላ የሚል የሮማ ፍላጎት ለቼልሲ ብቁ ሆኖ ስላልተገኘ ቼልሲ የሮማንን ጥያቄ ውድቅ ማድረጉ ይታወቃል። አሁን ግን የቪላን ጥያቄ ሊስማማ የሚችልበትን አይነት መመዘኛ የያዘ ጥያቄ አቅርበዋል እና የበለጠ ቼልሲ ይህን ተጫዋች አሁን ላይ ለቪላ ለመሸኘት አድቫንስድ ስቴጅ ነው። ተጫዋቹን በግል ጉዳይ መስማማቱም ተገልጿል። የቪላን ዝውውር ጋርናቾም እንደሚፈልግ እየተነገረ ነው የሚገኘው። አሁን ደግሞ የበለጠ ቼልሲንም ለቼልሲ በተለይ ተስማሚ የሆነ ኦፈር ቀርቧል እና በቀጣይ ሁለቱ ክለቦች ከስምምነት ላይ የሚደርሱ ከሆነ ጋርናቾ ወደ አስቶን ቪላ የሚዘዋወር ይሆናል። አሁን ላይ እንደሚወጡ ዘገባዎች ከሆነ ምንም እንኳን ሁለቱ ክለቦች መካከል ያለው ድርድር አድቫንስድ ስቴጅ ላይ ቢሆንም ስምምነቱ ግን እንዲጠናቀቅ ይፈለጋል። ምክንያቱም ኮንዲሽኑ ይሄ ተርምና ኮንዲሽኑ ሁሉ በተባለለት ሁኔታ አግሪመንት ካልተፈጸመ ዝውውሩ አድቫንስድ ስቴጅ ላይ ቢሆንም ሊቋረጥ የሚችልበት እድል አለ በማለት ገልጸው ነው እንግዲህ አሁን ላይ ያለውን መረጃ ያጋሩትና ማንቸስተር ዩናይትድ ቼልሲ ለአስቶን ቪላ ጋርናቾን ብቻ ሳይሆን ከዚህ ጋር በተያያዘ በተመሳሳይ ኒኮላስ ጃክሰንን ወደ ቪላ ለመሸኘት እቅድ እንዳለውና ቪላም እንደምታውቁት ኡናይ ኤምሬ በቪላሪያል እያሉ ጃክሰንን ማሰልጠናቸው ይታወሳል እና ወደ ቪላ ለማምጣት በተለያየ ወቅት ጥረት አድርገው እንግዲህ አልተሳካላቸውም። አሁን ይህንንም ተጫዋች የማስፈረም እቅድ እንዳላቸው
ተገልጿል። ስለዚህ በቀጣይ የጋርናቾም ሁኔታ በቼልሲ ቤት እልባት የሚያገኝ ይመስላል። አሁን በሚታየው እውነታ ከሆነ በቼልሲ ዙሪያ ያወጡ መረጃዎች ናቸው። የሉካ ዝውውር አሁንም በድርድር ላይ እንደሚገኝ ነው ተያይዞ መረጃዎች የወጡት። እስቲ በሌላ በኩል ደግሞ የሮድሪን ጉዳይ በተመለከተ ምሽት ላይ መረጃዎችን ተመልክታችኋል ብዬ አስባለሁ። ባልተጠበቀ መልኩ ድንገት አፈትልኮ የወጣ መረጃ ነው። እንግዲህ በማቴዎ ሞርቲ የጣሊያናዊው የዝውውር ሪፖርተር የበለጠ ከነፋብሪዚዮ ጋር ላይቭ ፖድካስት በመምራት የሚታወቀው የዝውውር ሪፖርተር እንደሚለው ከሆነ ሪያል ማድሪዶች ከዓለም ዋንጫ በፊት ያላቸው ፍላጎት ቀዝቃዛ ነው፣ ወይም ሮድሪን ለማስፈረም በንቃት ዝውውሩ ላይ አልሰሩም፣ ወይም በተጫዋቹ በኩልም ወይ ወደ ማንቸስተር ሲቲ አፕሮች አላደረጉ። ከዓለም ዋንጫ በኋላ ግን የሪያል ማድሪድ የበላይ ሊቀመንበሮች በዓለም ዋንጫ ውድድር ላይ እያለ ሮድሪ በተደጋጋሚ ከመከሩ በኋላ የተጫዋቹን ተወካዮች ማናገራቸው ተጫዋቹ በኤፕሪል ወር የቀረበለትን በጣም ትልቅ መሻሻል ያለውን የኮንትራት ሂደት እስካሁን ድረስ ለመቀበል ፈቃደኝነቱን አለማሳየቱን ተከትሎና የማድሪድን ጥያቄ ለመቀበል ሁሌም በሩን ክፍት አድርጎ ጉጉቱንም ፍላጎቱንም ሲገልጽ መቆየቱን ተከትሎ አሁን ሪያል ማድሪድ ዳይሬክት ኮንታክቶችን ለማድረግ ቅድመ ዝግጅቱን አጠናቆ 1 ዓመት ኮንትራት ለቀረው ሮድሪ 1 ዓመት ተኩል ኮንትራት የቀረውን ሮድሪ ለማስፈረም ማድሪድ በጣም ፈጣን የሆነ ሂደት ጀምሯል እየተባለ የሚገኘው እና ከዓለም ዋንጫው መጠናቀቅ በኋላ የማድሪድ ሊቀመንበሮች ይሄን የዓለም ዋንጫ አሸናፊ የቶርናመንቱን ኮከብ ምርጡን አማካይ በ30 ዓመቱ እንግዲህ በጣም ፕራይም ታይሙ ላይ ነው የሚገኘው። ከዛ አስከፊ ጉዳት በኋላ አገግሞ እንዲህ አይነት ፐርፎርማንስ በዓለም ዋንጫ ማሳየቱ እጅጉን ተደንቋል። የሮድሪ ብቃት ለስፔን የዓለም ዋንጫ ድል ትልቁ ሚና ይወስዳል። ከዚህ ጋር በተያያዘ እንግዲህ ማድሪድ ድጋሚ እዚህ ተጫዋች ላይ አሁን ዳይሬክሽኑን ቀይሮ በአዲስ በፍሬሽ አፕሮች መጥቷል እየተባለ የሚገኘው እና ዝውውር ላይ የሆነ ሂደት እንዳለና በጣም ማድሪድ ቅልጥፍና የተሞላው ሂደት እያደረገ እንደሆነ ሮድሪ ላይ ምሽቱን በአጠቃላይ የስፔን ሚዲያ ጨምሮ የእንግሊዝ ሚዲያም በስፋት እየገለጹ የሚገኙት ይሄን መረጃ ነው እና የሮድሪና የማድሪድ ስም ድጋሚ መያያዙን ቀጥሏል። በነገራችን ላይ ትናንትና አንድ መረጃ ወጥቶ ብዙ የእግር ኳሱን ቤተሰብ ሲያነጋግር ነበር። ኤልቼግኒቶ ይባላል። በተደጋጋሚ ስንገልጽላችሁ ሰምታችኋል ብዬ አስባለሁ። የስፔን ሚዲያ ነው። በዋና ከተማ መቀመጫውን ያደረገ የማድሪድን ጓዳ ያውቃሉ ከሚባሉ ሚዲያዎች መካከል አንዱ። ኤልቼግኒቶ ሬዲዮ እና የቴሌቪዥን ስርጭት አለ። በሬዲዮ የሚተላለፍ በቲቪ የሚተላለፍ። በቲቪ ከሚተላለፉ መረጃዎች ደግሞ ሆዜ ራሞን የሚባል ደግሞ አንድ ሪፖርተር አለ። ምናልባት የዚህ ሪፖርተር ስም አዲስ ላይሆንባችሁ ይችላል። የአውሬሎ ቹዋሚኒን እና የቫልቬርዴን የመልበሻ ቤት የትሬኒንግ ግራውንድ ድብድብን ቀድሞ ይፋ ያደረገው ዘጋቢ ማለት ነው። ይሄ በጣም ለሁለቱ ማድሪድ ክለቦች በጣም ቅርበት አለው ይባላል። ይሄ ዘጋቢ ትናንትና በቲቪ በነበረው ስትሪም አንድ ጉዳይ ገልጾ በጣም ሰፊ ሽፋን አግኝቶ በእንግሊዝ ሚዲያም ሲዘገብ ተመልክታችኋል ብዬ አስባለሁ። በሁሊያን አልቫሬዝ ዝውውርን በተመለከተ አትሌቲኮ ማድሪድ እና አርሴናል በአንድ ጉዳይ ላይ ተስማምቶ ነበር አለ። ያለፈው ጊዜ ዓለም ዋንጫው የምድብ ስቴጅ ላይ ያሉ ነው የሚለው። ምናልባት ገብታችሁ ስትሪሙን ተመልከቱት። ስትሪሙ ላይ ተለቋል። ወደ 2 ደቂቃ ምናምን በስፓኒሽ ቋንቋ ነው የተለቀቀው። ካፕሽን ላይ ትራንስሌሽን ስላለው እዛ ላይ መመልከት ትችላላችሁ። ስምምነቱ የተፈጸመው ሁሊያን አልቫሬዝን ለማስፈረም አርሴናል 50 ሚሊዮን ፓውንድ እና ዮከሬስን አቅርቦ አትሌቲኮ ማድሪድ ተቀበለ። ግን ሁሊያን አልቫሬዝ እና ተወካዮቹ በጭራሽ ይህን ጥያቄ ውድቅ አደረጉ፣ አልተስማሙም። ሁሊያን አልቫሬዝ ለአትሌቲኮ ማድሪድ ተወካዮችም ለአርሴናል ኃላፊዎችም ባርሳ መዘዋወር እንደሚፈልግ ቁርጠኛ የሆነ አቋሙን ገለጸ። ከዛን የዝውውሩ ድርድር በፍጥነት ተቋረጠ ብሎ ዘገበ።
ይሄን ዴሊ ሜልም ሌሎች ሚዲያዎችም እንዲህ አይነት ሁኔታ በነገራችን ላይ በወቅቱ የሆነ ሩመርስ ወጥቶ መረጃውን ዘግበን ወደ እናንተ አድርሰንላችሁ ነበር ካስታውሳችሁ 50 ሚሊዮን ዩሮ 50 ሚሊዮን ፓውንድ ሲደመር ዮኬሬስ አልቫሬዝ የሚል በትልቅ የተጻፈ አሁን የኤልቼግኒቶ ሚዲያ በወቅቱ ዳሪዮ አስ እና ኤልቼግኒቶ እንዲህ የሚባል ሩመርስ አለ አርሴናል ሊያቀርብ ነው የተባለው አሁን ግን ማቅረብ ብቻ ሳይሆን ሁለቱ ክለቦች ተስማምተው ያልተስማማው ወገን ግን የተጫዋቹ ተወካዮች ናቸው ምክንያቱም ህልሙ ወደ ባርሳ መዘዋወር ብቻና ብቻ እንደሆነ ገልጾ ዝውውሩ ሂደቱ ፈርሷል በማለት በትናንትናው ዕለት በስፔን ሚዲያ መግለጹን ተከትሎ በርካታ እንግሊዝ ሚዲያዎች ይህን ጉዳይ ሲዘግቡት ነበር ቆይ ይሄ ዝውውር ቢካሄድ ለአርሴናል አዋጪ ነው ብላችሁ ታስባላችሁ እስቲ በኮሜንት መስጫ ላይ አስቀምጡ ጥሩ የዝውውር ሂደት ነው ወይስ ሌላ ሙከራ ነው ሌላ አዲስ ኤክስፐሪመንት ነው ወይስ አልቫሬዝ ከዮኬሬስ በተሻለ ሁኔታ የአርሴናልን ግብ የማስቆጠርን ክፍተት በአስተማማኝ ሁኔታ ይቀርፋል ያለ ቪክተር ዮኬሬስ አርሴናልስ በፍጥነት ከአንድ ዓመት በኋላ ይሄ ተጫዋች የዝውውር አካል ሆኖ ወደዛ መስመር መሄዱስ ተገቢ ነው ብላችሁ ታስባላችሁ እስቲ ሐሳባችሁን በኮሜንት መስጫ አስቀምጡ በሌላ በኩል በነገራችን ላይ ቼልሲ እና አርሴናል ጆን ስቶንስ ላይ ፍሪ ኤጀንቱ ተጫዋቹ ላይ በጣም ተፋጠዋል ቼልሲዎች አሁን አዲሱ ፈላጊ ሆኖ መጥተዋል አርሴናል ከዚህ በፊት ስሙ ሲያያዝ ነበር አሁን ደግሞ ቼልሲ የስቶንስን ኤክስፒሪየንስ የበለጠ ታሳቢ አድርገው ስኳዱን በመምራት በኩል ይሄን ወጣት ስብስብ በአዲስ ሊደርሺፕ ለማቀናጀት አስበው ጆን ስቶንስን በስብስባቸው ላይ ለማካተት ማሰባቸውን ተከትሎ ቼልሲም ስቶንስ ዝውውር ላይ መቀላቀሉን በትናንትናው ዕለት መረጃዎች ሲወጡ ነበር በተጨማሪም የክሪስቲያኖ ሮሜሮ ተወካዮች ለቼልሲና ለማንቸስተር ዩናይትድ ክሪስቲያኖ ሮሜሮን አቅርበዋል እንዲደራደሩ ከቶትናም ጋር ሮሜሮ እንደሚለቅ ይታወቃል ኢንተር ሚላን አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ እንደሆነ ሲገለጽ ነበር አሁን ተጫዋቹን እዛው በእንግሊዝ ለማቆየት ለቼልሲና ለማንቸስተር ዩናይትድ ሮሜሮን የሱ ተወካዮችና አደራዳሪ አካላት አቅርበዋል ከዩናይትድ እና ከቼልሲ ግን ምንም አይነት ምላሽ አላገኙም እስካሁን ድረስ ያለው አጠቃላይ መረጃ እንግዲህ ባለፉት 24 ሰዓታት የወጡ መረጃዎች እኚህን ይመስላሉ በመጨረሻም እንግዲህ ከሰሞኑ በሌኪፕ አንድ ዘጋቢ በኩል የወጣው ሪፖርት በሊቨርፑል እና ፈርናን ቶሬስን በተመለከተ ሊቨርፑል አዲስ የተጫዋቹ ፈላጊ መሆኑን በመግለጽ ከፈርናን ቶሬስ ጋር የሊቨርፑልን ስም አያይዘው ወደ ፈረንሳይ መረጃዎች ሲወጡ ነበር ሩመርስ ነው በመረጃ ደረጃ እንዲሁ የወጡ ጥቆማዎች ነበሩ በአጠቃላይ ባለፉት 24 ሰዓታት በዝውውር በኩል የወጡ መረጃዎች እኚህን ይመስላሉ ላይክ ሼር ሰብስክራይብ አድርጉ ከሀገር ውጭ የምታደምጡ ድጋፍ አድርጉ ኢዩኤል ላደረክልን ድጋፍ ከልብ እናመሰግናለን በሁለት ፕሮግራም ቆይታ አደረግን ከእናንተ ጋር ሰላም ቆዩ